ሂዊና ያፌት ፊት ለፊት ተፋጠጡ። ናታንም እውነታውን ሲያውቅ በጣም ተናደደ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው እንግዲህ የኤፍራታና የያፌት ጉዳይ ደግሞ በጣም አጓጊ እየሆነ ነው። እንግዲህ ያፌትን በሶስት አቅጣጫ እየተከታተሉት ነው። በተለይ ደግሞ በዋናነት የኤፍራታ አፍቃሪ አድሶ ልታገባው ያለችው ሰው ያፌት መሆኑን ሲያውቅ ናታን በጣም ተናዶ ነበረ። ነገር ግን ኤፍራታ የእውነት በምን አስገድዶች ነው በምን አስፈራርቶች ነው ሲላት፣ ኤፍራታ ደግሞ ከበድ ያለ መልስ ነበር የመለሰችለት እና ናታን እውነታውን ወደ ማወቅ ኦሬዲ በቃ ደስተኛ ሁና እስከኖረች ድረስ ብሎ ቢያዝንም እውነታውን እየተቀበለ ነው። ምክንያቱም እሷ አይኗን እያየ ነው እንደዛ ስትነግረው የነበረው እና የሆነ የደበቀች ነገር ቢኖር አይንን እያየችኝ አታወራም የሚል ግምት ነበረው። ቢንያም ግን ይህንን እውነታ ናታን ከነገረው ወደዚህ እረፍት አቶን ያለው ያፌት በምንም ነገር ሊያስገድዳት ይችላል፣ በሆነ ነገር አስፈራርቷት ነው እንጂ በፍጹም ኤፍራታ ያፌትን ልትወደው አትችልም በማለት እንግዲህ ናታንንም ሲነግረው ነበረ። አይ እኔ ግን አይኗን እያየዋት ነው አፈቅረዋለሁ ያኛውን ያለችኝ በማለት ሲመልስለት፣ የእውነት ወድቃ የሆነ ራሷን መቷት ይሆን ጤነኛ ናት ግን ምናምን በማለት ሲጠይቀው፣ ጤነኛ ናት፣ ደህና ናት፣ አይኔን እያየችኝ ነው ሌላ ሰው አፈቅራለሁ ያለችኝ በማለት በቃ የእውነት አፍቅረው ሊሆን ይችላል፣ ፍቅር ደግሞ የኔ የሚባል ነገር የለውም በማለት ለቢንያም ሲያብራራለት ነበረ። ቢንያም ግን በጭራሽ አልተዋጠለትም። ምክንያቱም ያፌትን በጣም ያውቀዋል። በጣም ከምንም በላይ ያፌትን ስለሚያውቀው በጭራሽ በሆነ ነገር ተገዳ እያደረገችው እንደሆነ ነው የተረዳው። ከዛም በኋላ ከዳጊ ጋር በመተባበር ሲከታተሉት ነበረ ያፌትን። ሌላ ደግሞ ቤዚም ከእስር ቤት ወጥታለች። ከእስር ቤት ያስወጣትም ያፌት ነው። ከእስር ቤት የወጣችበትም ዋነኛ ምክንያት እንግዲህ ይሄን ሰርጉን አስመልክቶ እንድታግዘው ስለፈለገ ነው። በዋናነት ቤት ውስጥ ያለውን ነገር እንድትከታተልለት ነበረ። ከዛም ባሻገር ጽዮንን ወደሱ እንድትወስድለት አምጫት ያልኩብሽ ቦታ ታመጭልኛለሽ በማለት ነግሯት ነበረ። ችግር የለውም የእሷ ጉዳይ ምንም አያሳስብህም፣ ከዚህ ከእስር ቤት ልውጣ እንጂ አግቼም ቢሆን አመጣልሃለሁ በማለት ቃል ገብታለት ነበረ እስር ቤት። በዛም መሰረት እንግዲህ እሱም ቃሉን አክብሮ ቤዚ ወደ ቤቷ እንድትመለስ ሆናለች። ከእስር ቤት ወጥታ ቤቷ ነው ያለችው እና ገነትም ተጨናንቃለች። ነገሩ እየገባት አይደለም። ገነት ገና አልሰማችም ነበረ ኤፍራታ ልታገባ መሆኗን አልሰማችም። ሂዊም ደግሞ ሙያዋን በመጠቀም ቤዛንም ከእስር ቤት ከወጣች በኋላ አነጋግራት ነበረ በቻለችው አቅም እንደ ጓደኝነትም። ምክንያቱም ሂዊ ቤዛን የቀረበቻት እንደ ጓደኛ መስላ ቢሆንም ለሷ ጥቅምና አንዳንድ መረጃዎችን ወደ ያፌት እንደምታቃርባት ወደ ያፌት ተቃርባም ደግሞ በስራዋ ላይ አንዳንድ መረጃዎችን መሰብሰብ እንደምትችል በማሰብ ስለሆነ ኦሬዲ ራሷን እየወቀሰች ነው። ሁሉም ሰው ቤዛን የሚቀርባት ለጥቅም ሲል ብቻ ነው፣ እኔንም ጭምር ለጥቅም ስንል ነው የቀረብናት በማለት እስር ቤት በነበረችበት ጊዜ በጣም ስትቆረቆር ነበረ ሂዊ። ከእስር ቤትም ከወጣች በኋላ በቻለችው አቅም መልካም ሰው እንድትሆን ቤዚን እየመከረቻት ነበረ። አንዳንድ ምሳሌ እያነሳች የሆነች ልጅ ወንድሟን ለውርስ ብላ ብዙ አደጋ ታደርስበት ነበረ። እሱ ግን ለሷ ነበር የሚያስበው። የተለያዩ ነገሮች አድርጋበታለች። ነገር ግን እሱ ያንን ሲሰማ ትቶላት ወጣ። እሷም ብቻዋን እቤት ቀረች። ከዛም በኋላ ደግሞ መቼ እንደሞተች አይታወቅም። ውሃ የሚሰጣት እንኳን አታ ብቻዋን ሞተች በማለት ስትነግራት ቤዚ በጣም አዝና ነበረ። በጣም ደንግጣ ነበረ። ይሄ ነገር ደግሞ ወደ ራሷ እንድትመለስ ቤተሰብ ምን ያህል አስፈላጊ እንደሆነ አሁን ላይ ቤቱ ብቻ ሳይሆን በዙሪያዋ ያሉ ሰዎችንም ነቃ ብላ ኦሬዲ ቢያንስ በፍቅር እንደ ኤፍራታ አይነት ኤፍራታ በጣም ተወዳታለች፣ ታከብራታለች። ባሳለፍነው ፓርት ላይ አይታችሁ ከሆነ ከሂዊ ጋር ሲነጋገሩ ስለ ቤዛ ከኤፍራታ ጋር
እሷ አትወደኝም፣ እኔ ግን የኔንም ነገር ቢሆን እሰጣታለሁ፣ በጣም ነው የምወዳት በማለት ነግራት ነበርና ኤፍራታ ደግሞ ትወዳታለች። እውነት ነው። ለዛም ነው ወደ ራሷ እንድትመለስ በማሰብ ነው እንግዲህ ምሳሌም ጨምራበት የነገረቻት ለቤዛና ይህ ነገር ደግሞ ጸባይዋን እንድታስተካክል ዙሪያ ኦልሬዲ ግራ ቀኟን ዞር ዞር ብላ ለማየት ያግዛታል በማለት ነው ቤዚ ይህንን ነገር የነገረቻት። ናታን ግን ከምንም በላይ ልቡ የተሰበረው ኤፍራታ አንደኛ ኤፍራታ አንድ አምናታለሁ፣ ወዳታለሁ፣ ምንም በቃ ምንም አይጠራጠራትም ነበር። ካሁን በፊት በሷ ላይ ምንም አይነት መስዋዕት ለመክፈል ዝግጁ ነበረ። ካሳለፍናቸው ፓርቶችም ላይ ያየነው ነገር ነው። የኤፍራታ ህይወት አደጋ ላይ በነበረበት ወቅት የማይፈልጋቸውንም ነገሮች አድርጓል። በራሱም ላይ ብዙ ነገሮችን ወስኖ ነበረና ኤፍራታም ይሄንን ነው እያደረገች ያለችው። የኔ ናታን በእኔ ቦታ አንተ ሆነህ ቢሆን እኔ እያደረግኩ ያለውን ነገር አንተም ታደርገው ነበር በማለት እያለቀሰች ክፍሏን ዘግታ ይሄን ቃል እየተነጋገረች ነበርና ኦልሬዲ ሁለታቸውም አንዳቸው ለአንዳቸው መስዋዕት የሚከፍሉ የሚዋደዱ ሰዎች ናቸው ኤፍራታና ናታን። ነገር ግን በዛን ወቅት ኤፍራታ በአስቸጋሪ ሁኔታ ውስጥ ባለችበት ወቅት ኦልሬዲ ኤፍራታ በአስቸጋሪ ሁኔታ ውስጥ ራሷ ስላለች እሱ ደግሞ ከውጭ ዋጋ እየከፈለላት እንደሆነ ታውቅ ነበረ። በተለይ ደግሞ ያፌት ወደ ቤቱ ከመጣት በኋላ እና በአንዳንድ ስልኮች የሚደወሉ ድምጾችን ትሰማ ነበር እና ኦልሬዲ ከውጭ ዋጋ እየከፈለላት ያለው ኢቭን እናቷ ገነት እንኳን አታውቅም ነበር ይሄ ዋጋ እየተከፈለ እንዳለ። ነገር ግን ናታን እየከፈለላት እንዳለ ታውቃለች። በአሁኑ ግን የኤፍራታ ለየት ያለው ነገር ምንድን ነው? እሱ የሚያውቀው ነገር የለም። ያፌትን ለማግባት መወሰኗ እንደዚሁም ደግሞ በጸባይዋ መቀየር፣ በተለያዩ ውሳኔዎቿ ሁሉ ተቀያይረዋልና ይሄን እያደረገች ያለችው ለሱ ብላ እንደሆነ አያውቅም። ይሄ ነው የሚያለያየው እንጂ ሁለታቸው መስዋዕት ይከፋፈሉ ነበረ እና ያሳዝናል እውነት ለመናገር። በተለይ ደግሞ ናታን ራሱ ያለፈበት ህይወት ስለሆነ ይሄ ባሳለፍናቸው ፓርቶች ላይ አይታችሁ ከሆነ ለሷ ብሎ ያልፈለገውን ሰው አግብቷል። ለሷ ብሎ ብዙ ነገር አድርጓል፣ የማይፈልገውን ነገር እና መጠራጠር ነበረበት። አሁን ቢኒያም በሙሉ ልቡ ተጠራጥሮ ያፌትን በቻለ አቅሙ ከዳጊ ጋር በመተባበር እየተከታተለ አንዳንድ ነገሮችን ለማወቅ እየሞከረ ነው ያለው። ሂዊም በሌላ አቅጣጫ ብዙ ነገሮችን እየአጣራች ነው ያለችው። ብዙ ነገሮች ላይ ሂዊ ደግሞ የሰርጉ ዕለት ወደ ሙሽራዋ ቤት በሚሄድበት ወቅት የሆነ እንዳይሄድ የሚያደርግ እቅድ ሁሉ እያቀደች ነበረ ከሉሊት ጋር አይታችሁ ከሆነ ካሳለፍናቸው ፓርቶች ላይ። እንደዚሁም ደግሞ ሉሊት ሌላም መፍትሄ አምጥታ ነበረ። ሌሎችን ግን ብዙም አልተቀበለቻቸውም። እንደዚህ የሰርጉን ማራዘም ወይም ደግሞ ሙሽራ ወደ ሙሽሪት ቤት ሲሄድ ከመንገድ ላይ ማስቀረቱ ወይም ደግሞ እዛው ከቤት እንዳለ ማስቀረቱን እሱ ላይ የተስማማችበት ትመስላለች ሂዊም። ዳጊ በበኩሉ በጣም ተናደዋል። እህቱን እሱ ሊያገባበት እንደሆነ ሲያውቅ በጣም ነው የተናደደው። ብዙ ነገሮችን እየዛተ ነበረ። ነገር ግን ተረጋጋ፣ እኔ ሲስተም አላጣም፣ በጭራሽ ይሄ ሰርግ እንዲሰምር አናደርግም፣ የሆነ ሲስተም እንፈልጋለን፣ 1 ሳምንት ሙሉ ስላለን ችግር የለውም፣ ተረጋግተን ማሰብ አለብን በማለት ከቢኒያም ጋር ሲመካከሩ ነበረ። ገነት ግራ ገብቷታል። ቤቱ ሌላ ቤት ነው የሆነባት። ተቀይራለች ወደ ቤዚን በጣም እየወደደቻት ነው ያለችው። የጽዮን መቀየር ሉሊት አላመነችም። እውነት ለመናገር አይታችኋት ከሆነ በጽዮን የጸባይ መቀየር ሉሊት በጭራሽ አላመነችም። ያኔ የሆነ ጊዜ ካሳለፍናቸው ፓርቶች ላይ ታስታውሱ ከሆነ ትኩር ብላ ስታያት ነበርና በዛን ወቅት ነው ማስታወስ የጀመረችው። አሁን ነገሮችን አውቃ እያስመሰለች መረጃ ለመሰብሰብ ነው ብላ ስለምታስብ ነው መሰለኝ ብዙ ግልጽ እየሆነችላት አይደለም። ከቤዚ ግን እየተስማሙ ይመስላሉ። ሉሊትና ቤዛ በፊትም ይስማሙ ነበረ። ቤዛ ግን ማንኛቸውንም ወደ ቤት ከተመለሰች በኋላ
እያንዳንዳችሁ ከቤቴ አስወጣችኋለሁ በማለት እየዛተች ነበረ፣ ኢቨን ሉሊትንም ጭምር። ምክንያቱም ሉሊት ናት ያጋለጠችኝ ያኔ ኤፍራታን እንደዛ ስታደርግ ሉሊት ናት ለፖሊስ የደወለችው የሚል ግምት አላት ቤዛና ከሉሊት ጋር ድብቅ የሆነ ቂም አለባት። በራሷ መንገድ ስለተገነዘበችው እሷ ናት ደውላ ያጋለጠች በማለት እንግዲህ ይሄንን ነገር በውስጧ ያመነችበት ጉዳይ ስለሆነ ኢቭን እሷንም ሳይቀር ከቤቴ ማባረር አለብኝ እያለች እየወሰነችው ውሳኔ ነው። ነገር ግን ህዊ የነገረቻት ምሳሌ ምናልባት በዙሪያዋ ያሉትን ሰዎች እንዳታጣቸው ወደ ራሷ እንድትመለስ ያደርጋታል ብዬ ተስፋ አደርጋለሁ። በነገራችን ላይ ቢንያምን መርማሪ ፖሊስ ስለነበረ እንደዚሁም ህዊም ደግሞ ልምዷን በመታገዝ በጣም ወደ ጉዳዩ እየተቃረቡ ነው ያሉት። በቀጣይ ዙር ያፌትን እንደሚይዙት ተስፋ እናደርጋለን። ቀጣዩን ዙር ደግሞ ቪዲዮ ሲሰራ ይዘንላችሁ የምንቀርብ ይሆናል። እስከዛ ድረስ ግን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ያለ ሰላም ያደርግልን። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።